እውነተኛ የተባለው አብ እንደሆነ ትቀበላለህ አትቀበልም ነው? እውነተኛ አምላክ አብ ወልድ መንፈስ ቅዱስ ነው። አዎ እቀበላለሁ። እንደዚህ አይነት ጥቅስ ላይ አብ ወልድ መንፈስ ቅዱስ እዚህ ጋር ይላል፣ ከታች በኩል ይላል። እዚህ ጋር አብ ወልድ መንፈስ ቅዱስ ከላይ በኩል ያለው ነው ያብራራ ያለው ሲጀመር። አንዴ እዚህ ጋር አብ ወልድ መንፈስ ቅዱስ የሚል አለ እዚህ ጋር። ቀጥሎ ምን ይላል? ወልድንም ሊያመለክት ይችላል ይላል። እሱ ሌላ ነው። ከስር ያለው ነው። እሱ ከስር እርሱ የሚለውን ነው ያብራራ። እኔ ጥያቄ ከላይ ያለው ነው። አንብብ አንብልሃለሁ። ምልክትም አድርጌበታለሁ። ወልድ ሊያመልክ ይችላል አውቃለሁ። ግን እኔ ያመለክት ይችላል። ስለዚህ ጥቅስ ታን ከላይ ስላለው ነው የማወራ። የመጨረሻ ድኖሽ አነዛዛግ ይሄ ነው ለማስወረድ ፈልጋችሁ ነው። ምክንያቱም ትፈራላችሁ። ቦቅቧቃ ሁላ እውነቴን ነው። ቦቅ አንድ እግዚአብሔር ነው አብ ወልድ መንፈስ ቅዱስ። እዚህ ጋር እግዚአብሔር አብ አይታየም። እግዚአብሔር አብ የሚለው እግዚአብሔር አብ ወይም ካዶ መጽሐፍ አንተው ማብራሪያ ነው ያመጣው እንጂ ስማኝ፣ አንድ እግዚአብሔር ነው የምናመልከው። 4-5 እግዚአብሔር አይደለም የምናመልከው። 3 እግዚአብሔር የምታመልከው እሱ ሌላ ጊዜ አሳይሃለሁ። ሁሌ እሱ ቻሌንጅ እንዳይደረግ ፕሮቴስታንት ነኝ በሚል ስም ነው የሚመጣው። የእሱን እንትን ሃይማኖት ቻሌንጅ እንዳይደረግ እዛ ውስጥ ተደብቆ ነው የሚመጣውና መጀመሪያ ከየት ቤተ እምነት እንደሆነ መናገር አለበት። ተሳስተ ነው ስለሚያፍርበት በሚል ቀይር። ይቅርታ ስለሚያፍርበት እንደዛ ነው የሚሆነው። ምክንያቱም ባያፍርበት ይቀጥል ነበር። አራሚ ተሳስቻለሁ። ይወጥ ተሰጣለሁ እንዳለው መሐመድም ታቹን ቆይ አንድ ሰው ልጠይቅ ነው። አሁን ካዶሽ አለ? ሰላም ናችሁ? አለን አልሐምዱሊላህ። አንዴ ይምሩዬ ክፈትልኝ፣ አትዝጋብኝ። አንዴ ኢየሱስ አምላክ ነው ለሚለው እኔና በአንድ ነን የሚለውን ጥቅስ ትቀበለዋለህ? እንዴት አልቀበልም? ግን እኔ እንደ ልጁ ዝም ብለን የምናወራ ከሆነ አላወራም። በደቂቃ የምናወራ አንድ ትክክለኛ እስላም ትክክለኛ መንገድ ነው ብሎ የሚል ሰው ከኔ ጋር በደቂቃ ይወያይ። ብራዘር መምህር ይዘናል በደቂቃ ለማውራት። እሺ መምህር አይሰማም? መምህር ይዘናል። መምህር ታውቃለህ? መምህር አይደለም። አይ ከኔ ጋር በደቂቃ ወንድ ትክክለኛ ሃይማኖት የሚል ከኔ ጋር በደቂቃ ይወያይ። መምህር ይዘና መምህር አሁን አንተ ጥያቄ ነው። እኔ ላንተ ልጅ ነው መምህር ማመጣልህ ብራዘር። አይ በደቂቃ እናውራ እስኪ። ወንድ ከሆናችሁ በደቂቃ እናውራ እስኪ። አንዴ በተለይ ኢብራሂም ይባላል። ዝም ብለህ ትፎክራለህ። አንዴ በቃ ችግር የለውም። አሁን ኢብራሂም ምን ላድርግልህ መሰለህ? መፍትሄ እኔ አንድ ጥያቄ ጠይቀውና መጽሐፍ ቅዱስ ላይ ጥያቄ ጠይቀውና ከመለሰ እውነትም ወገናችን እውቀት አለው። ስለዚህ ደቂቃ ይዝላችሁና ተገደህም ቢሆን ትወያያታለህ። ሰምተሃል አይደል ኢብራሂም? ስለዚህ አሁን ወገናችን ካዶሽ ለውይይት ብቁ ለመሆን ኢብራሂም አንድ ጥያቄ ጠይቀሃል። ጥያቄውን ከመለስክለት የፈለገውን ጥያቄ መጠየቅ መጽሐፍ ቅዱስ ላይ ከመለስክለት በኋላ ጠይቅ። እሺ እስቲ ግን አንዴ ሰው ሲያወራ አትደረቡ። በኋላ እንደው ግራ ገባኝ። ሰው ሲያወራ አትደረቡ። ኢብራሂም ጠይቀው ወደ ጥያቄ ኢብራሂም አንተ ነህ ለውይይት ብቁ መሆን። ወይኔ ኧረ ለአላህ ብላችሁ እንዴ! እንኳን አይደለም ማለት ነው እናንተ ሜዳ ላይ ውርውር የምትሉ ይቅርና መምህሮቻችሁ ከኔ ጋር አይወያዩም። ወላሂ አንድ ኢብራሂም ዝም ብለህ አታውራ። እስኪ ያው ከተታለን በደቂቃ ወያይ ወንድ ሚውት ካለ ከኔ ጋር እንወያይ። ሚውት አድርጉ። ወይኔ አራት እንጫጩ እና ትክክል ነው ካልክ በደቂቃ ከኔ ጋር እንወያይ። ወንድ እሺ፣ አንተም ተራህን ጠብቀኝ። ኢብራሂም አይደለም ኢብራሂም፣ ሁለቱም በደቂቃ እንወያየው ነው። ገባህ አይደለም? ስለዚህ ሁለቱ ይወያዩ እርስ በርሳቸው፣ ወይም ደግሞ ቆይ ጥያቄ ይጠይቁ። ገባህ? ሁለቱም አሁን ይወያዩ ነው፣ ወይም እርስ በርስ እናወያያቸው። ላይም የጀመርነው ርዕስ አለ። በደቂቃ እናውራ። አንተ ወንድ ነህ። በቃ ፈን ቆይ ኢብራሂም አንዴ ፈን አንተም በደቂቃ ትወያያለህ። ተራህን ጠብቅ። አሁን ከካዶች ጀምር። ኢብራሂም ካዶች ሊወያይ ፈልጓል። ጥያቄ ጠይቅ። አንተ ወንድ ነህ። ኧረ ቢስሚላህ እንደኛ ቤት ነፃነት የለም። ወላሂ ነው የምላችሁ። ክርስቲያን ቤት ብትሆን ወርዳችኋል። ጠይቅሽ ኢብራሂም ቆይ አይ ጠይቅ፣ ችግር የለም። ላውራ ልከለክለኝ ነው። ና ሆስቱና ምን ሆነ ነው? ሚዩት አድርገኝ ወይ እንዴ! እንኳን አይደለም እናንተ መምህሮቻችሁ አይወያዩኝም ነው እላችሁ። አንድ መምህር እዚህ ቲክቶክ ላይ ያለ ክርስቶስ አምላክ ነው ብሎ እኔ ፊት የሚቆም አንድ ክርስቲያን ካለ ይመጣል። ስላሴ መስበክ አንተ ፊት ይችላለሁ የሚል አንድ ክርስቲያን ካለ፣ መጽሐፍ ቅዱስ የአምላክ ቃል ነው የሚለው አንድ ካለ መምጣት ይችላል። እሺ አታስቡ። ለዚህ አሁን አንተ ትፈተናለህ። መጀመሪያ ጥያቄ ትጠይቃለህ፣ ከዛ በኋላ እንቀጥላለን። ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና በአንድ ነን ሲል በመለኮት ነው ወይስ አይደለም አንድነታቸው? እኔና በአንድ ሲል በመለኮትም ነው። ኦፍ ኮርስ ክፈትልኝ ይሄን ጥያቄ። እንግዲህ አሁን ይሄን ጥያቄ ትወጣዋለህ ማለት ነው። እሺ አውጣ።
እሺ ምን አለ መሰለህ ቁጥር 11 ላይ ወሰደኝ መጀመሪያ ቁጥር 11 ላይ ከዛ እዚህ እመጣለሁ። እሺ ምን ይላል? ከዚህ በኋላ በዓለም አይደለሁም እነሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ አለ። ማን ነው ቅዱስ አባት ሆይ የሚለው? ካዶሽዬ ኦኬ። ቅዱስ አባት ሆይ የሚለው ኢየሱስ ክርስቶስ ነው። ጎበዝ። እነዚህን የሰጠኸኝ የሚለውም ኢየሱስ ነው አይደለ? አዎ አዎ። እንደኛ አንድ እንዲሆኑ አለ። እንደማና እንደማ እንደኔና እንዳንተ እንደ ኢየሱስና እንደ አብ አይደለ? እኔና አብ አንድ ነን እንዳለው ማን ነው? እንደኔ እንደ ኢየሱስና እንደ አብ ማን ነው አንድ የሚሆነው? እኛ ሁላችን እንደ ኢየሱስ እንትኑ እንደዛ አይደለም። በኢየሱስ ክርስቶስ ያመኑት ምክንያቱም ምን መሰለህ? ቆይ አንዴ ይሄ ብዙ ሀሳብ አለው። መልስልሃለሁ፣ ችግር የለውም። ምን መሰለህ እዚህ ክፍል ላይ እየተናገረ ያለው ኦልሬዲ ሰው ቆይ አንዴ ደቂቃ ስጠኝና መልስልሃለሁ። ደቂቃ ስጠኝ። ኦኬ ደቂቃ ስጠኝ። ኦኬ ጠይቀኛል አይደል? ደቂቃ ስጠኝ እኮ ልብ አድርግና አዳምጠኝ። ቃል በቃል ነው የምፈልገው። ቃል በቃል የሰጠኝ አባቴ ከሁሉ ማን ይቅርታ፣ እነዚህ የሰጠኸኝን አለ። ማን ነበር የሰጠው? ቅድም እንዲጠብቁ የሰጠኝ አባቴ ከሁሉም ይበልጣል ያላቸው ማን ነበር? እዚህ ክፍል ላይ ቆይ ኢየሱስ ክርስቶስ እየጸለየ ያለው ስለ ቤተክርስቲያን አንድነት ነው። ቆይ ስማኝ፣ ቆይ አንዴ ቆይ ስማኝ። አሁን ለምሳሌ ቆይ አንዴ ስማኝ። እዚህ ክፍል ላይ ኢየሱስ ክርስቶስ አብን እየለመነ ያለው እየጸለየ ያለው ስለ ቤተክርስቲያን አንድነት ነው። እኛ አንድ እንድንሆን መከፋፈል በመካከላችን እንዳይኖር። ቆይ እዚህ ክፍል የተጠቀሰውና እዛ ክፍል የተጠቀሰው በጭራሹ የማይገናኝ ያላውዱ ያገናኛቸው ነው። ቆይ አንዴ በደንብ ነው የሚገናኘው። በደንብ አድርጎ ነው የሚገናኘው። ብራዘር መጽሐፍ ቅዱስ እኮ ለእኛ እኮ ነው የተሰጠን ከነ በቤተክርስቲያን አባቶች የራሳችን የሆነ ማብራሪያ አለ የምንቀበልበት። አንተ እንዳልከው አንተ እንዳብራራው አይደለም የምንቀበለው። እዚህ ክፍል ላይ እየተናገረ ያለው ስለ ቤተክርስቲያን አንድነት እንደገና ደግሞ ቆይ ስማኝማ እንደ ቤተክርስቲያን አንዴ ቆይ የሰጠኝ የተባለው ሐዋርያትን ነጥሎ ያወጣል። ሐዋርያትን ነጥሎ ያወጣል። ያወጣቸዋል። ይወጣሉ ከዚህ ውስጥ ሐዋርያት። መልስ ካዶች መልስ ይኸው የለም በቃ ሄዱ። ሁለቱም ሄዱ። ሶሪ ስል ገብቶብኝ ነው። ይቅርታሽ። የሰጠኝ የሚለው ውስጥ ሐዋርያት ይወጣሉ። ከዚህ ውስጥ ይወጣሉ። ማን ነው ሐዋርያቶች ይወጣሉ ብሎ ያለው? አንተ የራስህን ማብራሪያ ዝም ብለህ ታስቀምጣለህ እንዴ? አታፍርም? ጎበዝ በቃ ተስማማን እኮ። ስለዚህ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ አለ። እንደማን ነው አንድ የሚሆኑት እነዚህ የተሰጡት? እንደኛ ማለት አንድ ነገር እኮ ዛጋ ኢየሱስ እንደማን እንዳንተ አንድ እንዲሆኑ ሲል አብና ወልድ በምንድን ነው አንድነታቸው? አብና ወልድማ በመለኮቱ በሁሉም አንድ ናቸው። ስለዚህ አንድ መለኮት ናቸው አይደል? አብና ወልድ ቆይ አንዴ አንድ መለኮት ናቸው። አንድ መለኮት ናቸው። እነዚህ የተሰጡትስ አንድ ሰው ናቸው ወይስ 12 ናቸው? የተሰጡት ከ12ም በላይ ናቸው። በክርስቶስ አምኖ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ አንድ ሰው ናቸው ወይስ ብዙ ናቸው? የክርስቶስ ጽድቅ የተቆጠረላቸው ናቸው። አንድ ሰው ናቸው? ብዙ ሰው ናቸው? ብዙ ሰው ናቸው። ስለዚህ በአንድነታቸው በምንድን ነው? እዚህ ጋር እኮ ስለ ቤተክርስቲያን አንድነት እየጸለየ ነው አልኩ እኮ። አንድነታቸው በምንድን ነው? በፍቅር በህብረት። አሁን ለምሳሌ ባልና ሚስት ከተጋቡ በኋላ የኢየሱስስ እና የአብ አንድነት ምንድን ነው? እንደዛ አይደለም። ማነው ኮንክሉድ እንድታደርግ ያደረገው? ፋላሲ እየሰራ ነው። አየህ፣ አለቀ ጨርሰናል። ፋላሲ እየሰራ ነው። አንተ አይገናኘውን እያገናኘህ ነው። ጨርሰናል፣ አለቀ። እሺ፣ አሁን ባልና ሚስት አንድ ናቸው ሲባል በቃ ይብሮ እንዳታወራ ጨርሰናል። እኔ ጨርሻለሁ። ሌላ አንድ ካዶሽዬ እንዴ ትንሽ ጊዜ ደግሞ ቆይና የሆነ መተህ ደግሞ ተሞክሮ ቆይ አንዴ በደቂቃ እናውራ። ኦኬ አሁን መወያየት እንችላለን። ለደቂቃማ ብቁ እንዳልሆንክ ብቁ እንዳልሆንክ ወይ ዳኞች ነው የሚያወሩት። እናንተ አታውሩ። ምን ትፎክራለህ? ወይ በደቂቃ ሰው ታስወራ። አረካዶሽ ቆይ ኢምራን ምን ትላለህ? አልፏል ወይስ እንዴ? አቡኪ አልፏል እንዴ ብሎ ነው የሚያልፈው? አላወቀውም እኮ ስለ ቤተክርስቲያን ነው የሚያወራው እኮ ነው እያለ ያለው፣ ስለ ሐዋርያት የሚያወራው ትክክል። ስለዚህ እንኳን ሊዋይ ይቅርና መጽሐፍ ቅዱስን ገልጦ መማር አለበት። ወረበል ጥያቄ ትፈቅዱለታላችሁ? እሺ ጥያቄ ይማር፣ እንደዛ ይቻላል። ጥያቄ ብጠይቅ ይሻላል። ጠይቅና እንትን በል ውረድ በቃ
ቆይ አቡኪ የክርስቶስ አምላክነት ላይ ነው እያወራን ያለ ነው። ክርስቶስ አምላክነት ማውራት ይችላል። አሁን እኔ ጨረስኩኝ፣ አንድ ጨርሻለሁ። ኢምሩ ትቀጥላለህ፣ ከዛ አቡኪ ትቀጥላለህ እያልን እንሄዳለን። እንደዛ ነው። ኢምሩ ቀጥል። አሁን ማውራት ትችላለህ። ኢምሩ ቀጥል። አይ ካዶሽ ጥያቄ መቀጠል እችላለሁ ወይ? ጥያቄ መቀጠል እችላለሁ? ጥያቄ አይደለም፣ ክርስቶስን አምላክነትን ስበክ ከቻልክ። ያው ቀጥል። ከኢምራን ጋር ማለትም ያው ደቂቃ ምናምን የለም፣ ፌስ ነው የምታደርገው። ቀጥል። ኦኬ እሺ፣ ስለ ክርስቶስ አምላክነት ልስበክላችሁ። ኢየሱስ ክርስቶስ አምላክ ነው ብላችሁ ከጠየቃችሁ፣ አዎ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ በተለያየ ክፍል ይናገራል። ለምሳሌ በትንቢተ ኢሳይያስ ምዕራፍ 59 ስንመለከት ያው ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት እኛ ሁላችንም ከእግዚአብሔር በኃጢአታችን ምክንያት ተጣልተን ነበርና እኛን ለማስታረቅ ነው የመጣው እና ትንቢተ ኢሳይያስ ምዕራፍ 59 ክፍሉ እንደሚናገረው እግዚአብሔር ሰውን ከራሱ ጋር የሚያስታርቅ ማንም እንደሌለ ባየ ጊዜ እጅግ ተደነቀ ይላል። ስለዚህ የገዛ ክንዱ መድኃኒት አበጀለት ይላል። ስለዚህ ያ ክንድ የሆነው ኢየሱስ ክርስቶስ በድኅረ ዓለም ከቅድስት ድንግል ማርያም ተወልዶ ማንም ሊፈጽመው፣ ምክንያቱም ሊወለድ የተገባው ማንም ሊፈጽመው ያንን የጽድቅ ጥያቄ ሊመልሰው ነው። ቆይ አንዴ አይ አይደለም ቆይ እየገባኝ ክርስቶስ አምላክነት አውራራከኝ እንዲገባኝ ነው። አይ ከጨረስኩ በኋላ እየገባኝ እንዲሄድ ቆይ እየገባኝ እንዲሄድ አንዴ ከጨረስኩ በኋላ ታወራለህ። ከጨረስኩ በኋላ እየገባኝ እንዲሄድ እኮ ነው ያልኩህ አይደለም። መሀል ላይ የማይገባኝ ነገር እያወራን ያለው ራስህ እንድታርም ነው። ምን አገባ? እኔ የራስን እምነት ነው ስለ ኢየሱስ ክርስቶስ አምላክነት ስለበከላላችሁ አንዴ አስወራኝ። አንዴ ብቻ እኮ ነው፣ አንዴ ብቻ። እሺ ትቀጥላለህ። ከዛ አሁን ያ ጀማዓተል ኸይር እንዳያችሁ ምንድን ነው ያለው? የትንቢተ ኢሳይያስ ላይ ኢየሱስን ክንድ ይለዋል የሚል ነው ያመጣው። ጥያቄያችን ምንድን ነበር? እኛ ኢየሱስ አምላክ እንደሆነ አምጡ ነው እንጂ ኢየሱስ ጉልበት ነው ክንድ ነው አላለም። እኛ አያችሁ አላልኩም። ኢየሱስ ክንድ ነው ሳይሆን አንድ ጥቅስ የተባለው እሺ፣ አንድ አዳምጠኝ። እያወራሁ ነው። ከዛ እሺ፣ አንድ ሀሳብ ላቅርብና ሚውት አደርግልሃለሁ። ጥያቄ ላቅርብና ከዛ ሚውት አደርግልሃለሁ። ጥያቄ ላቅርብና ሚውት አደርግልሃለሁ። አንዴ ብቻ እሺ። አመሰግናለሁ። አሁን ወገናችን ካዶች አዳምጥ። እኛ ኢየሱስ ክንድ ነው ሳይሆን ጥያቄያችን አምላክ ነው የሚለው። ስለዚህ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ከመጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ላይ አንድ ጥቅስ ሰምተኛል፣ አንድ ጥቅስ ኢየሱስ አምላክ ነው የሚል ካለ ታመጣልኛለህ። ከዛ በኋላ ውይይቱ ያልቃል። እኔና ኢብራሂም ላይባችን ዘግተን እንወጣለን ማለት ነው። ስለዚህ አንድ ጥቅስ ከመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል አምጣ። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ይናገራል። አንደኛ ማን ነው? ዕብራውያን 1 ከቁጥር 8 ይናገራል። ዮሐንስ ወንጌል ምዕራፍ መቶ ጥቅስ አመጣለሁ ኢየሱስ ክርስቶስ አምላክ እንደሆነ። ቆይ መቶ ጥቅስ አንድ ጥቅስ ነው የተባለው። አሁን ከአንደኛ ዮሐንስ እንጀምር። ከአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 በቃ እሺ። ያው ልክፈትልህ። እንደዚህ ስንሄድ በጣም ደስ ይላል። እሺ ያመጣኸው ጥቅስ ይሄ ነው አይደለ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20። መጀመሪያ ከየት ቤተ እምነት ነው ወገናችን? ጴንጤ ነው ኦርቶዶክስ ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ነህ? እሺ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛውን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ በኩል አለን። እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል አይደለ? ይሄ ነው ማስረጃ። ካዶሽ ይሄ ነው ማስረጃ አይደለ? በቃ ያው ማስረጃ ይሄ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አዎ እርሱ እዚህ ጋር እርሱ የምትለቃ ጭማሪ እንደሆነችና ስለ አብ እንደሚያወራ እዚሁ አሳምንሃለሁ። እዚሁ ስለ አብ እንደሚያወራ አሳምንሃለሁ። አሁን ወደ ኋላ እንመለስ። የእግዚአብሔር ልጅ እንደመጣለ ማን ነው? አይ ቆይ አይ ምን ታደርጋለህ? ከቤተ ክርስቲያን የአባቶችን ማብራሪያ ጋር አንተ አየህ፣ ወላሂ አመጣልሃለሁ አለኝ፣ አዘጋጅቻለሁ። ኦኬ እሺ አመጣልሃለሁ። ግን መጀመሪያ እዚህ ጋር እየፈታን የቤተ ክርስቲያን የአባቶችን ጽሑፍ ነው የምታውቀው። ያው የአባቶች መጽሐፍ አዘጋጅቼልሃለሁ፣ ኮሜንተሪም አዘጋጅቼልሃለሁ፣ ብዙ መጽሐፎች አዘጋጅቼልሃለሁ። ረጋበል አሁን እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ ይላል። መጪው ማን ነው? የመጣው ማን ነው? ኢየሱስ በል። አትር ተመለስ፣ ችግር የለውም። የመጣው ኢየሱስ ክርስቶስ ነው። እሺ እውነተኛ የሆነውን እርሱን እንድናውቅ ማስተዋል እንደሰጠናለን። እውነተኛ የተባለው ማን ነው? ኦኬ እውነተኛ የተባለው ስለ እግዚአብሔር ነው እየተናገረ ያለው፣ ስለ ኢየሱስ። እግዚአብሔር ማን? የትኛው እግዚአብሔር? እውነተኛ የሆነውን የእርሱን እንድናውቅ ማስተዋል እንደሰጠን እናውቃለን ይላል። ኢየሱስ መጥቶ ማንን ያሳወቀው? እውነተኛ የተባለው ማን ነው? እግዚአብሔር ነው። እሱ ራሱ እግዚአብሔር እኮ ነው። የትኛው እግዚአብሔር? እግዚአብሔር አብ፣ እግዚአብሔር ወልድ። የትኛው እግዚአብሔር? እግዚአብሔር እሱ ራሱ እግዚአብሔር ነው። ጥያቄ የትኛው እግዚአብሔር ነው? ለምን ሶስት እግዚአብሔር? እግዚአብሔር አብ አለ፣ እግዚአብሔር ወልድ፣ ሶስቱንም ነው። አንድ እግዚአብሔር። እሺ
የትኛው እግዚአብሔር? እግዚአብሔር ነው እግዚአብሔር? ያ የትኛው የሚባል ነገር የለም፣ አንድ እግዚአብሔር። በቃ የለም። ሰምታችሁ ኢብራሂም ሰምታችሁ ጻፍልኝ። የትኛው እግዚአብሔር የሚባል የለም፣ አንድ እግዚአብሔር ነው ያለው። በቃ ችግር የለውም። የጀማዓተል ኸይር ጻፉ። ምንድን ነው ያለው? የትኛው የሚባል የለም ብሏል። አብ እንደሆነ አሳየዋለሁ። ይታይሃል? የጴንጤ መጽሐፍ ቅዱስ አዲስ መደበኛ ትርጉም ነው። ናስ እቺን እስቲ አንብባት አንዴ። አንብባት አንዴ። መለስኩልህ እኮ አሁን ከቤተ ክርስቲያን ያሳየህ እኮ ነው። አንብባት አምላክ አይደለም ብሎ የበቱትን አምላክ ወገናችን ካዶች አሁን አያህ መሸሽ ጀመረ። ዝም ብሎ ማወጅ ጀመረ። ረጋ ብለህ ዝም ብሎ ማወጅ ተፈቀደም እኛ ጋር። አሁን አንተ እዚህ ጋር እውነተኛ የተባለው ማን ነው ስልህ እግዚአብሔር አብ አይደለም ሁሉም ነው እግዚአብሔር ብቻ ነው ብለኸኛል። ና ይሄን አንብባልኩ። መጽሐፍ ቅዱስ አመጣሁልህ የቤተ ክርስቲያን መጽሐፍ። ስለዚህ አንብብልኝ። ምንድን ነው የሚለው? እኔ እኮ አያነበውም። ከዚህ በኋላ ደንግጧል። አያወራም። ኦኬ እውነተኛ የሆነውን እርሱን እግዚአብሔርን አብን ቆይ ቀጥል አብን ማለት ነው። እርሱም እውነተኛ አምላክ። እሺ በቃ እዚህ ጋር ቆም። ስለዚህ እውነተኛ አምላክ የተባለው ማን ነው? አንድ እግዚአብሔር ነው። አብ ወልድ መንፈስ ቅዱስ። እዚህ ጋር እግዚአብሔር አብ አይታየም። እግዚአብሔር አብ የሚለው እግዚአብሔር አብ ወይም ካዶ መጽሐፍ አንተው ማብራሪያ ነው ያመጣው እንጂ ስማኝ፣ አንድ እግዚአብሔር ነው የምናመልከው። 4-5 እግዚአብሔር አይደለም የምናመልከው። 3 እግዚአብሔር የምታመልከው እሱ ሌላ ጊዜ አሳይሃለሁ። 3 እግዚአብሔር የምታመልከው አሳይሃለሁ። አሁን ጥያቄያችን ምንድን ነበረ? እውነተኛ የተባለው ማን ነው ስልህ እግዚአብሔር ብቻ ነው አልከኝ። እኔ ደግሞ ከገዛ መጽሐፍ ከምታምንበት ከመጽሐፍ ቅዱስም አብረን አምጥቼ ምን አሳየው? እግዚአብሔር አብን ነው። ትቀበለዋለህ? ብራዘር እኛ አንድ እግዚአብሔር ነው የምናመልከው። ስማኝ፣ 3 ማምለክ 6 ማምለክ ባህል መጣበት። ጥያቄያችን አንድ እግዚአብሔር ነው። አንድ እግዚአብሔር በ3 ኦኬ። ስማኝ፣ አሁን እዚህ ጋር ስለ አብ እየተናገረ ነው ማለት ስለ ወልድ እየተናገረ ነው ማለት አይደለም። ከኋላ ከታች በኩል ስታይ ምን ይላል? ስለ እርሱም ኢየሱስ ክርስቶስ ነው ብሎ ቃል በቃል አስቀምጧል። እሱን እኮ ለምን ረጋግልም? ካዶሽ ለምን አትረጋጋም? አንዴ እስቲ ረጋ በል አንተ። የራስን ትርጉም ልታስቀምጥ ነው። ያው የእግዚአብሔርን ቃል ከመጣሁላ ይሄ መጽሐፍ የኔ ሐሳብ ነው። ይሄ መጽሐፍ የጻፈው ኢምራን ነው እንደ ጻፈው ቤተክርስቲያን ነው የጻፈችው። ወገናችን ረጋ በል እንጂ ወይስ መጽሐፉ? ቆይ ስማኝ፣ የአብ ፍቃድ የወልድ ፍቃድ ነው። የወልድ ፍቃድ የእግዚአብሔር እርሱ የተባለው አብ ወልድ መንፈስ ቅዱስ ነው። አየህ፣ እርሱ ስንል እኛ አሁን እሺ፣ አንዴ ታዳምጠኛለህ ካዶሽዬ? እሺ፣ አመሰግናለሁ። የራስን ትርጉም አታስቀምጥ። እሺ፣ አንድ አዳምጠኝ። 3 እግዚአብሔር ታመልካለህ አታመልክም? ጥያቄያችን አይደለም። ከፈለክ ሌላ ጊዜ ናና ወላሂ እልሃለሁ 3 አምላክ እንደምታመልክ ከመጽሐፍ ቅዱስህም እንዲሁም ደግሞ ከተለያዩ መጽሐፎች እናሳይሃለን። 3 አምላክ እንደምታመልክ። ኦኬ፣ ለምን አሁን በደቂቃ እናወራም? ለምን ሌላ ጊዜ ለምን ትቀጥላለህ? አሁን ለምን በደቂቃ እናወራም? ካዶሽ ለምን አትልም? መጽሐፍን እኮ አታውቅም። መጀመሪያ መጽሐፍን እያስተማርኩ እኮ ነው ያለሁት። እንዴ ሚውት አድርገው እስቲ አንዴ። ለምን አሁን በደቂቃ እናወራም? ለደቂቃ ብቁ አይደለህም። መጽሐፍህን እኮ አታውቅም። መጽሐፍን ሳታውቅ እንዴ እንወያያለን? ካልቻልክ መምህሮችን ይዘህ አሁን እኮ ማለት ነው። አረ አላህ ኢብራሂም ደስ ነው የምንወያየው። ግራ ገባኝ እኮ። እስቲ አንድ አዳምጡ። እርሱ የተባለው አልከኝ። እዚህ ጋር እርሱ የተባለው እግዚአብሔር ነው አልከኝ አይደለ? እኔ ደግሞ ከመጽሐፍህ ያው አመጣሁልህ እግዚአብሔር አብን የሚል አመጣሁልህ። ትቀበላለህ ወይስ አትቀበለውም? ያው እውነተኛ የተባለው እርሱ እግዚአብሔር አብን ማለት ነው አለ ማለት ነው ብዬ ከመጽሐፍህ አመጣሁልህ። ይሄን ትቀበላለህ ወይስ አትቀበለውም? ንገረኝ። እውነተኛ ማለት እሱ አብ ነው ማለት እኮ ወልድ አምላክ አይደለም የሚል ድምዳሜ አመጣም። ወልድ አምላክ ጥያቄ እሱ አይደለም እኮ ጥያቄ። እውነተኛ የተባለው አብ እንደሆነ ትቀበላለህ አትቀበልም ነው? እውነተኛ አምላክ አብ ወልድ መንፈስ ቅዱስ ነው። አዎ እቀበላለሁ። እንደዚህ አይነት ጥቅስ ላይ ወልድ መንፈስ ቅዱስ እዚህ ጋር ይላል፣ ከታች በኩል ይላል። እዚህ ጋር ወልድ መንፈስ ከላይ በኩል ያለው ነው ያብራራ ያለው ሲጀመር። አንዴ እዚህ ጋር ወልድ መንፈስ ቅዱስ የሚል አለ እዚህ ጋር። ቀጥሎ ምን ይላል? ወልድንም ሊያመለክት ይችላል ይላል። እሱ ሌላ ነው። ምን ይላል? ከስር ያለው ነው። እሱ ከስር ያለው እርሱ የሚለውን ነው ያብራራው። እኔ ጥያቄ ከላይ ያለው ነው። አንብብ አንብብልሃለሁ። ምልክትም አድርጌበታለሁ። ወልድ ሊያመልክ ይችላል አውቃለሁ። ወልድ ሊያመልክት ይችላል። ስለዚህ ጥቅስህን ከላይ ስላለው ነው የማወራ። አይ እና የራስን ሀሳብ ታስቀምጣለህ እንዴ? ቆርጠህ ትቀበላለህ እንዴ? ሲጀመር መጀመሪያ ሙሉን ተቀበልና ከዛም በኋላ እንወያያለን። ሀሳቡ እኮ እየገባህ አይደለም። በደቂቃ የምትወያዩ ከሆነ አይ በደቂቃ የምትወያዩ ከሆነ ወያያለን። ለደቂቃ ብቁ አይደለህም። አሰማኝም እንዴ? ስንት ደቂቃ ትላለህ? በደቂቃ ዝም ብላችሁ ሰውን ደቂቃ የሚሉት ለምንድን ነው? በደቂቃ ለመደበቅ ነው። እኛ ጋር በደቂቃ መደበቅ የሚባል ነገር የለም። ቃል በቃል ተመለስ፣ አትሂድ፣ ተመለስ። ቃል በቃል ትፈታለህ። ቃል በቃል እያመንክን የምትሄደው። አሁን የማወራ ስላለው አይደለም፣ እዚህ ጋር ስላለው አይደለም። እዚህ ጋር ስለወድ የሚለውን በኋላ እናወራበታለን። ጥያቄ ከላይ ያለው እውነተኛ አምላክ የሚለው መጽሐፍህ አብን ማለት ነው ይላል። ያው እዚህ ጋር እውነተኛ አምላክ የሚለው አለ እርሱ እግዚአብሔር አብን ማለት ነው አለ። ትቀበላለህ ወይስ አትቀበለውም? ይሄን ፍታል። ሄደ ወረደ። ይሄ ነው አይዘም። አያችሁ አይደለ?
እንደዚህ ቆሞ መወያየት አይችሉም። ደቂቃ ይሏቸዋል። ደቂቃ ይሞት ለመሰላችሁ በደቂቃ ተደብቀው ዝም ብለው ያወራሉ። የሚያስቆማቸው የለም። ለመቀጠል ነው። ግን እሱ እግዚአብሔር አብን አይደለም ሶስቱንም ነው ካለ በኋላ ያው መጽሐፉን ስከፍታ ስንመለከት ስለ እግዚአብሔር አብ እንደሚያወራ አይተናል። ስለዚህ ይሄ ጥቅስ ጭራሽኑ ስለ ኢየሱስ አምላክነት አያወራም። እርሱ የሚለው ቃል ደግሞ ጭማሬ ነው። ወደ ግሪክ ሄደን ብንመለከት አብን ጠቋሚ አድርጎ ያስቀምጠው። ከፈለጋችሁ እሱንም ማሳየት ትችላለሁኝ። ጨርሻለሁኝ። ቀጥሉ። ጀዛከላህ ኢምሩ። አቡኪ አለ አይ ቲንክ ብሩክ አለ መሰለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እስቲ ብሩክን አናግረው የክርስቶስ አምላክነትን ይስበክ። እሺ ብሩኬ እንዴት ነህ? ሰላም ነህ ብሩክ? ብሩኬ ሰላም ነህ ወይ? ኦኬ ድምፅህን ከፍ አድርግ። እንዴት ነህ? ሰላም ነህ? ኢብሮ ሌላ እንደ አይነት ሰው ደግሞ ይከብደኛል። አይጋ ሌላ ክርስቲያን አስገቡልኝ። ትንሽ አልተመቸኝም። በኋላ እገባለሁ። እሺ አመቻችና ና። እሺ በቃ እመጣለሁ። ክርስቲያኑ ካላችሁ መግባት ትችላላችሁ። የትኛውም ክርስቲያን ያው አቡኪ ቁጭ ብሏል። እኔ ያለው ኢምራን አለ። እስቲ አንድ ክርስቲያን ኢየሱስን እስቲ አምላክ አድርጉት ነው። ግድ የላችሁም ነው በቃ እስቲ ያው ቁሙ ነው እኛ ፊት ቁሙ እስቲ። የለም አንድ ክርስቲያን የለም። አንድ ክርስቲያን ይምጣ እስቲ። አንድ ቁጥር ላችሁ ነው ወይ ጥያቄውን እንደ ትናንትና አስተካክላቸውና ማለት ነው። ጴንጤም ኦርቶዶክስም ካቶሊክም ሁላችሁም ተባብራችሁ እዚህ ጋር ያሉ ወንድሞች ከአንድ ወንድም ጋር ማለት ነው ኢየሱስ አምላክ እንደሆነ አሳምኑን። እንደ ትናንትናው ቲክቶክን ቀይራለን። ኢብራሂም ጋዜጠኛ፣ እኔ ሞባይል አዟሪ ሆናለሁ፣ ቀይራለሁ፣ ስራ ቀይራለሁ፣ ስራ ጀምራለሁ። እሺ እናንተ የሚጠበቀው ምንድነው? ጴንጤም ኦርቶዶክስም ካቶሊክም ጴንጤ ኦርቶዶክስ ከፈለጋችሁ አድቬንቲስት የፈለጋችሁት ሁኑ። ብቻ ኢየሱስ አምላክ የምትሉ ከሆነ አንድ ጥቅስ ይዛችሁ መታችሁ አሳምኑ። አንድ ጥቅስ ነው ያልናችሁ። ከዛ በኋላ በቃ ተፈጸመ ይባላል፣ ጉዳዩ ያልቃል። አቡኪ ምንድን ነው የሚሆነው? እኔ ልምረጥለት ለአቡኪ ነገሩ የሆነ ስራ ትመርጣለህ። በቃ አቡኪ አንተ ትናንት ጋዜጠኛ ነበርኩኝ፣ ዛሬ በቃ እንደተመቻችሁ ነው መቀያየሩታ። ዛሬ ስራ ፈታረገኝ። አቡኪ ስራ ፈላጊ ትሆናለህ። እሱ ራሱ እኮ ስራ ነው። ትክክል። እሱ ራሱ ስራ ነው። እውነትህን ነው። እንዴ ጀብሎ አላለም ከታች አንደኛው። ኧረ ግቡ፣ ኧረ ስበኩ፣ ያው ስበኩት እስቲ አንድ ሰው ያ ሰላም። በቃ የለም ወላሂ አንድ ክርስቲያን የለም እኛ ቤት አይመጣም። እንኳን ደስ አላችሁ ሙስሊሞች። ክርስቲያኖች ኢየሱስ ክርስቶስ አምላክ መሆኑን መስበክ አቁመዋል። ከዚህ በኋላ እኛ ወደ ተውሂድ ነው የምንገባው። በቃ እንደዛ አይሻልም? ወደፊት ከዚህ በኋላ ወይ እንዳላችሁት ወይ ነገሩ በቃ ቲክቶክ መተው ነው። ከዛ በአካል መጀመር ወይ የሆነ እንጃ እንዴት እንደምናደርግ ነው ያለቀ። ይኸውስ ኧረ ኤንጀል መጣለ። አውቂ ኤንጀል ብዙ ምን ሰብከው ወላሂ ይሄ ልጅ እኔ የጠየኩትን ጥያቄ ሳይመልስ መቼም አያወራም። እኔ ቤት እኔ እነግራለሁ። አውቂ ይቅርታ አድርግልኝ። ይሄ እኔ ፕሪንሲፕል ነው። ችግር የለውም። እኔ የጠየኩትን ጥያቄ እነግርሃለሁ፣ ትጠይቅልኛለህ። እኔ የጠየኩትን ጥያቄ ልንገርህ። ጥያቄው አንድ ፈጣሪ እግዚአብሔር ማን ነው? አንድ ፈጣሪ የተባለ በባይብል ላይ ማን ነው? ይህንን ጥያቄ ትጠይቅኛለህ። ከዛ ከመረጃ ጋር ነው የምፈልገው። አንድ ፈጣሪ የሚለው ከሌለ አምላክ የለም ማለት ነው። እሺ ይህን ጥያቄ ትጠይቀዋለህ። ከዛ በኋላ ነው የሚቀጥለው። ኦኬ አስታወስኩኝ። ኦኬ ኦርቶዶክስ ነው አይደለ? ኢንጂል ቃል በቃል አይደለም፣ ፕሮቴስታንት ነኝ። ባለፈው ኦርቶዶክስ ነኝ አልከል። እንደ ውስጥ ሱሪ ነው የምቀያየረው። ኦርቶዶክስ አላልኩኝም፣ ተሳስተህ ነው። እነ ጳውሎስም ኦርቶዶክስ ናቸው፣ እኔም ኦርቶዶክስ ነኝ ብለህ ነበረ። ኦኬ እሺ። ኦርቶዶክስ ተዋህዶና ኦርቶዶክስ ይለያያል በሚለው ነው ያወራነው እኮ። ኦርቶዶክስ ወደ ጥያቄው ነው አይለያይም እንዴ? ኦርቶዶክስ ተዋህዶና ኦርቶዶክስ በቃ አንድ ፈጣሪ ማን በባይብል አስተምሩ። ና ተመለስ። ምን አልከኝ? አንድ ፈጣሪ ማን ነው በባይብል አስተምሩ። ርዕሱን ተዋችሁት እንዴ? አንድ ፈጣሪ ማን ነው በባይብል አስተምሩ። ኢየሱስ ክርስቶስ አምላክ መሆኑን ወንድ የሆነ ምናምን ስትሉ ነበር።
ሶስተኛ እድል አንድ ፈጣሪ በባይብል ማን ነው? አይ እንትን ነው እኔ በኢየሱስ ነበር ላወራ። እንትን እንግዲህ ማን ነው ኢንጂል ምን መሰለ እኔ በርዕሱ ነበር ላወራ የነበረው ግን የቤት ስራ ይተሰጣል እና የቤት ስራ ሳትሰራ ወደ ቀጣይ ሐሳብ መሄድ ይሄ የሰነፍ ተማሪ አካሄድ ነው። ስለዚህ የቤት ስራን ታሳርማለህ ማለት ነው። የቤት ስራው ላይ እንትን በል ትኩረት አድርግ። ርዕሱን ተው። ኦኬ እኔ ችግር የለብኝም። አይ ወደዚህ ርዕስ እንዳንገባ ይሆናል አንድ ፈጣሪ ለመሰናከል ነገር ለማድረግ አራተኛ አንድ ፈጣሪ አብ ወልድ መንፈስ ቅዱስ። ኦኬ ስቴቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው የሚለው። አብ ወልድ መንፈስ ቅዱስ አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። አልጠየቅኩም። አብ ወልድ መንፈስ ቅዱስ የት ፈጣሪ ናቸው የሚለው የቱ ጋር ነው? አብ ፈጣሪ እንደሆነ ወልድ ፈጣሪ እንደሆነና መንፈስ ቅዱስ ፈጣሪ እንደሆነ ነው ማሳየህ። አልጠየቅኩም። ቆይ እንመጣለን። ረጋ እያልክ አብ ወልድ መንፈስ ቅዱስ አንድ ፈጣሪ አብ ወልድ መንፈስ ቅዱስ መሆኑን እስቲ ያሳየን እኮ። በዚህ መንገድ ነው አሁን ባልከው መንገድ አብ ወልድ መንፈስ ቅዱስ አንድ ፈጣሪ የሚል አምጣያቸው ነው። ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ብለህናል። ባለፈው እየሰማው ነበር። አንድ ጌታ ማምጣት ነበረበት ይብሮ፣ እሱ ቀጥሏል። አንተ ደግሞ አንድ ፈጣሪ የሚለውን ታመጣለህ ማለት ነው። አይደለም። አይ አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው ብዬ አምናለሁ። እና አንድ ፈጣሪ የሚለውን አንተ ከመጽሐፍ ቅዱስ መጀመሪያ አምጣ። አዎ እኮ አንድ ፈጣሪ የሚለውን አምጣ መጀመሪያ ከመጽሐፍ ቅዱስ። እኔ ትጠይቀኛለህ እንዴ? ምን ሆነ ነው እንዴ? ኧረ ሰው ይታዘባል። አንድ ፈጣሪ የሚለውን አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ያልክበትን ማስረጃ አስጠን። አዎ እኮ አንድ ፈጣሪ ያልከው አንተ ከየት አምጥተህ ነው እኮ ያልኩህ። መጀመሪያ ጥቅሱን አምጣ እኮ እያልኩህ ነው። አይ ለምን ጥቅስ አመጣለሁ? እኔ እኮ ጥቅስ አምጥቼ አይደለም። ቢኖርማ ነግርህ ነበረ። እየጠየቅኩህ እኮ ነው። ካለ አስጠን ነው። አንድ ፈጣሪ የሚል ካለ አስጠን ባይብል ላይ። ይሄ እኮ እናንተ ነው እኮ አሁን እናንተ እንድጠይቁ ነው ክፍል አውጥታችሁ ይሄ ክፍል ስለ አብ ስለ ወልድ ስለ መንፈስ ቅዱስ መሆኑን ማስረጃ አምጣ ምናምን ማለት አለበት። የት አለ? ኦኬ ሚዩት አድርግና አንዴ የቤት ስራውን ልክ ጨርሻለሁ። ላውራ አይደለም። እሺ አቡኪ ላውራ አይደለም። ታብሌት ይዛል አቡኪ ታብሌት ይዛል። አንዴ ይቅርታ ታብሌት ይዛል። እኔ መክፈት አልችልም። አይ ኢምራን ይክፈት። እኔ መክፈት አልችልም። ኢምራን ታብሌት ይዛል። ማንም ታልካ እንዳይገባ ኢምራን ታብሌት ይዛል። ክፈትና አቡኪ አው አይደለም የሚል ጥያቄ ይጠይቀዋል። ምክንያቱም እኔ ስለተጠየቁ ነው። ከዚህ በፊት የማይመለስ ከሆነ ይወርዳል። ተጽፍለትና አቡኪ ጥያቄውን ጠይቀው ይጻፍ። መልሱ የሚመልስ ከሆነ ይመልሳል፣ ካልመለሰ ይወርዳታል። ይሄን ጥያቄ እስካልመለሰ ነው። ጥያቄውን ስለምፈራ ነው። ኢየሱስ አምላክ መሆኑን አሳያለሁ። በደንብ ታውቃለህ። ይሄን የቤት ስራ አለብህ። ቆይ የቤት ስራ አለብህ። ቀጥል አቡኪ። ስለምታውቅ ነው። እሺ ኢምሩ ምን ትጽፍልኛለህ መሰለህ? አብ ወልድና መንፈስ ቅዱስ እንግዲህ በጆሮአችን ነው የሰማነው፣ አንከድም። አብ ወልድና መንፈስ ቅዱስ አንድ ፈጣሪ ናቸው ብሎናል። ከዛ አሁን ራይት ቴክስት ታደርግልናለህ ኢምራን ከተመቸ ማለት ነው። እስቲ አብ የታል? በምርጥ ጽሁፍ ነው ላይ የተጻፈልህ። ወልድ መንፈስ ቅዱስ አንድ ፈጣሪ። እሺ ይሄ ጥቅስ ባይብል ላይ አለ ወይስ የለም? ኤንጅል እዚህ በሚል መንገድ የለም። አንተ እንደዚህ በምትለው መንገድ የለም። ባይብል ላይ ፈጣሪ አንድ ፈጣሪ የሚል አለ የለም? አሳየኝና እሱ ላይ እንትን እንላለን። ባይብል ላይ አንድ ፈጣሪ አለ ወይስ የለም? አሳየኝ። እኔ አለ። ስለዚህ ፈጣሪ የለህም ማለት ነው። አለ ፈጣሪማ አለ። በድብን አድርጎ ነው እኮ የቱ ጋር ነው አብ ወልድ መንፈስ ቅዱስ ፈጣሪ ናቸው ተብሎ አሳያለሁ። አብ ፈጣሪ እንደሆነ አሳያለሁ። ወልድ ፈጣሪ እንደሆነ አሳያለሁ። እሱን ከፈለግ እንዳለ ታውቃለህ ማለት ነው። አየህ ኢብሮ አይ የሚለው ለምን እንደሆነ ታውቃላችሁ? አይ የሚለው እንደምናሳየው ያውቃል። የለም ኢብሮ ራሱ አሁን ሰሞኑን የአንድ የፈጠራ ውጤት አቅርቧል። እሱን እንደዚህ ሿሿ ነገር አይሰራም። እዚህ የጠየቅኩህ ጥያቄ አብ ወልድ መንፈስ ቅዱስ ፈጣሪ መሆናቸውን ማስረጃ አንድ ፈጣሪ መሆናቸው የመጨረሻ እድል ነው። እሺ አንዛዛግም። ይሄ ነው ለማስወረድ ፈልጋችሁ ነው። ምክንያቱም ትፈራላችሁ። ቦቅቧቃ ሁላ እውነቴን ነው። ቦቅ አይመልስም። እኔ ነኝ ያስወረድኩት። እሱ ሌላ ነገር አይደለም። ሰርተህ ነው በቃ። እንዴት ሰው የተሰጠውን ነገር ሳይሰራ እኔ አሁን አፍራለሁ። አሁን የጠየቁት ጥያቄ ኖሮ ሳልጨርስ፣ ለምሳሌ እዚህ ጋር ኢብራሂም የሆነ ጥያቄ ጠይቆኝ ሳልጨርስ ባገኘው እንዴት እደናገጣለሁ? የት አለ ምናምን እስቲ ገልበጥ ምናምን ምን ነበረ ምናምን ትላለህ። እንዴት በሙሉነት ይመጣል? እንደውም ጥሩ ነገር ከኝ እንደውም በቃ እኔ ሲጀመር አላወራውም ብዬ ነበር የሆነ ጊዜ በጣም ጅህልናው በዝቶብኝ። ችግር የለውም በቃ እንደዛ እናደርግለታለን።
ያ ስጨርስ ጻፍለት ኢብራሂም ያስገባልሃል። ያ የሚመልስ ከሆነ አያሳስብም። እኛ ቤት ፍሪ ነው ታውቃለህ። እንዴት ፍሪ እንደሆነ ያውቃል። እሺ አቡኪ ቀጥልና ይሄ ልጅ ኢምራን ይቀጥላል። ከዛ ስላላወራ አንድ ነገር ላውራ ይብሩ ከተፈቀደ አውራሽ አሚር ከይቀጥል ልቀጥል አይደለም። እዚህ ጋር ያላችሁ ፕሮቴስታንቶች ማለት ነው። እዚህ ቤት ካላችሁ ኤንጅል ያው በእናንተ ስም እየነገደ ነው። ፕሮቴስታንት አይደለም። እስኪ በደንብ ነበርና አሚር ኦርቶዶክስ አንተ ቤት ቴንክ ዩ ፕሮቴስታንት አይደለም። ባይዞ የትኛውም ፕሮቴስታንት ኢየሱስ ክርስቶስ ነፍስ የለውም ወይም የሰው ነፍስ የለውም የሚል አስተሳሰብ የለውም። የአፖሊናሪዝም የሚከተል ፕሮቴስታንት የለም እስካሁን ካሉት ፕሮቴስታንቶች ውስጥና ሁሌ እሱ ቻሌንጅ እንዳይደረግ ፕሮቴስታንት ነኝ በሚል ስም ነው የሚመጣው። የእሱን እንትን ሃይማኖት ቻሌንጅ እንዳይደረግ እዛ ውስጥ ተደብቆ ነው የሚመጣው እና መጀመሪያ ከየት ቤተ እምነት እንደሆነ መናገር አለበት። ተሳስተ ነው ስለሚያፍርበት በሚል ቀይር። ይቅርታ ስለሚያፍርበት እንደዛ ነው የሚሆነው። ምክንያቱም ባያፍርበት ይቀጥል ነበር አይደል አሚር? ተሳስቻለሁ ይሆናል። መርሃባ ቀጥሎሽ ስለሚያፍርበት። እሺ ቀጥል። ይገልጸዋል ስለሚያፍርበት የሚለው። እሺ የጌታ ልጅ ሰላም ብያለሁ። ቀልጠፍ በል ሚውተን አንሳ። የጌታ ልጅ ሰላም ነው። እንዴት ነህ? ሰላም ነህ ወይ? እንዴት ነው? አለሁ ይመስገን። እንዴት ናችሁ? ሁሉ ሰላም አልሐምዱሊላህ። ሰማኝማ አሁን ማለት ነው ኢየሱስ አምላክ ነው ብለህ ያመንክበት መጨረሻ ከመጀመሪያ በፊት ጥያቄን ከመጀመሪያ በፊት ፎሎውን አሳድጉልኝ። ፎሎ አድርጉኝ። መልስ መጀመሪያ ሽልማት በቃ ሽልማትም አለ ማለት ከዚህ በኋላ ሽልማትም ጀምረናል። ስለዚህ አንተ የጌታ ልጅ ካመጣ ኢብራሂም አካውንት ትሸልማለህ ወይስ ጋር 1000 ለምትሰዋለህ በአንድ 10 ሺህ እናስገባለን። ፎሎ አድርገን እንደምን ማለት በቃ እንደዛ። እሺ ቀጥል። እሺ ኢየሱስ ክርስቶስ አሁን ፎሎ አታርጉ ይመልስ። ኢየሱስ ክርስቶስ አምላክ ነው ብለህ ያመንክበት በቃ የመጨረሻ ይሄ ጥቅስ ነው ያሳመነኝ የምትለውን አንድ ጥቅስ ስጠኝ። አንድ እድል ብቻ ነው የምሰጠው። አንድ ጥቅስ። እሺ ብዙ ጥቅስ አለ። ከብዙዎቹ አንዱን ልስጥ። አንድ እሺ ዮሐንስ ራእይ ምን ምዕራፍ 1 አልፈና ኦሜጋ የሚለው አልፈና ኦሜጋ ፊተኛውና ያለና የነበረ ገብቷላ። ይሄ ትምህርት ስለ ኢየሱስ ሙሉ ለሙሉ ይገልጻል ብዬ አስባለሁ። አምላክ ነው። እኔ አልፋና ኦሜጋ ነው ወይ አላልኩም። አልፋና ኦሜጋ ማለት ፊት ለፊት የራሱ የሆነ የግሪክ እንትን እያየው ነውና አልፋ እና ኦሜጋ የግሪክ ፊደሎች ናቸው። አምላክ ነው ጥያቄ። ኦኬ ማለት እዛ ጋር እኮ ይገልጻል ስለ ኢየሱስ ማለት ነው። ምን ይላል? ሁሉን በቃ እኔ ዲፕሊ አሁን ኤብሮም ሆነ አንተም የምር አንብባችሁ ስለ ኢየሱስ እኔ ከምናገረው አንብባችሁ ብንመጣ ቦታውን ብናነበው አንብበህ ነው አይደል? እሺ በቃ ችግር የለውም። ላወያይ። እሺ ያለ የነበረው የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። አዎ በቃ ኦኬ። አዎ ሁሉን ይሄንን ያለው አካል ያለውና የነበረው ይመጣው ነው። ኦኬ አሚራ እዛ ቦታ ላይ እያወራ ያለው ለማን ነው የሚለውን ችግር የለውም። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። አልፋና ኦሜጋ እኔ ነኝ ይላል። ስለዚህ እኔ ነኝ አልፋና ኦሜጋ የሚለው ያለ የነበረው የመጣው ነው ማለት ነው። አዎ ብልና አረጋግጠኝ። ኦኬ ያለ የነበረው የመጣው ማለት ነው ኢየሱስ ያለና የነበረ ነው። አዎ ማስረጃ ይኸው እዚሁ ጋር ማለት እነሆ ከደመና ጋር ይመጣል። ከላይ ከአንድ ጀምር።
ከአንድም ጀምረን ስናነብ እኔ እኮ በግድ ወደ ዲፕ የምትገቡት ነገር ነው ላቀልልህ ነው ራስ መጣ በአንድ አርግ እኮ ነው። እሺ በቃ እየፈታን ሄድሽ በቃ ፈጠን እናርገው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠኝ በእርሱም የተገለጠው ይህ ነው ይላል። እሺ በእርሱም የተገለጠው ይሄ ነው። በማን ነው የተገለጠው? በእርሱም የተገለጠው ይሄ ነው። ማን ነው ራእዩን እኮ ራእዩን የሰጠው ማን ነው? ለዮሐንስ መንፈስ ቅዱስ ነው የሰጠው። ለዮሐንስ ነው። ለኢየሱስ የሰጠው ራእዩ ማን ነው? እግዚአብሔር። ኦኬ ስለዚህ እግዚአብሔርና ኢየሱስ ይለያያሉ። አስተውሉ። እግዚአብሔር ለኢየሱስ ክርስቶስ የሰጠው ሲጀመር እኮ ይለያል። አብ ወልድ በአካል ይለያሉ። ይሄንን ሌላ ትምህርት ነው። ሌላው ርዕስ ውስጥ አንግባ። እሺ እናፍጥነዋ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከታል። ማን ነው ለባሪያው ለዮሐንስ አመለከተው? ለመልአኩ እግዚአብሔር ለመልአኩ ስለ ኢየሱስ እንዲመሰክርና እንዲናገር መልአኩን ሰደደው ወደ ዮሐንስ ማለት ስለ ኢየሱስ እንዲናገር ማለት ነው። ችግር የለውም። በቃ አራትና አምስት ላድርግለት በቃ ኦኬ ማገዶ መፍጀት እንዳይሆንብን ማለት ነው። ዮሐንስ በኤስያ ላሉ ለሰባቱ አብያተ ክርስቲያናት ካለው ከነበረው ከሚመጣው በዙፋኑ ፊት ካሉት ሰባቱ መናፍስት ከታመነው ምስክር ከሙታን በኩል የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ከማን ጸጋና ሰላም ለእናንተ ይሁን አለ ዮሐንስ? ከአምላኩ ካለው ከነበረው ከሚመጣው አንድ ያዝ። ካለው ከሚመጣው ከነበረው ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ኦኬ ዙፋኑ ፊት ካሉት ተባለ። ከማን ዙፋን ፊት ያሉት? ከዙፋኑ ፊት በዙፋኑ ፊት ካሉት ሰባቱ መላእክቶች ናቸው። መላእክቶች ማለት ነው። ራዕይ ዮሐንስ ምዕራፍ 4 ቁጥር 5 ላይ የተጠቀሱት ማለት ነው። ሌሎችም ቦታ ላይ ይሄ በዙፋኑ የተቀመጡት ማለት ሰባት የሚባለው በጣም ብዙ ዲቴይሊ በጣም ብዙ ትምህርት አለ። በዚህ ውስጥም አንገባም። ምክንያቱም ሰባት የሚባሉ በፊልዲልፊያ እሱ አይደለም። ሁለቱ ይለያያሉ። ሰባቱ አብያተ ክርስቲያናትና ሰባቱ መላእክት ተብለው የተገለጹ አካላቶች ይለያያሉ። እነዚህ ሰባት እሱ ላይ አንግባሽ ጊዜ አንፍጭ ችግር የለውም። ስለዚህ በሶስት አካላቶች ተጠቅሰዋል። ያለው የነበረው ይመጣው፣ ከዛ ደግሞ በዙፋኑ ፊት ያሉ ሰባቱ መናፍስት፣ ከዛ ደግሞ ከታመነው ምስክር ተብሎ የተጠራው ደግሞ ኢየሱስ ክርስቶስ ማለት ነው አይደል? ኦኬ ኢየሱስ ክርስቶስና ካለው ከነበረው ከመጣው የተባለው አካል ተለያይተው መጥተዋል ማለት ነው። በዚህ አይደለም። በዙፋኑ ፊት ያለውም እሱ ክርስቶስ ነው። ስለ ክርስቶስ ነው እያወራ ያለው። ተሳስተሃል። መጀመሪያ ወደ ላይማ አይደል? አልተሳሳትኩም። ስለማን ነበረ እግዚአብሔርን ዮሐንስን ስለማን እንዲናገር ነው የሰደደው? መልአኩን ስለ ክርስቶስ እንዲናገር ነው። አይደለም ክርስቶስ ራሱ ተላኪ ነው። ሰውዬ ተላኪ ነው ክርስቶስ። ምን ሆነ? ተላኪ መሆኑን አልካድኩኝም እኮ ተላኪ መሆኑን አልካድኩኝም። መጽሐፉ የሚናገረውን ተልኬ ነው የሚለውን እኔ አልካድኩኝም። ምክንያቱም እኔ ያድነኝ ተልኮ ነው የመጣው ከአብ ዘንድ እኮ። ራእዩ የሱ አይደለም የአብ ራእይ ነው። አንዴ ቀለል አድርገን እኮ ራእዩ ክርክር ያልገባም። ቆይ አንዴ ክርክር አይደለም ክርክር አይደለም። ከላይ እስከ ለማን ነው የተላከው? መልእክቱ ለማን ነው? ዮሐንስ ለማን እንዲናገር ነው? እሺ አንዴ ድል ትሰጠኛል? ራዕይ ዮሐንስ ምዕራፍ 4 ቁጥር 2 ፈተና በጣም ድምጽ አለ ከጀርባ ትርቃለህ ይቀላል። ራዕይ ዮሐንስ ምዕራፍ 4 ቁጥር 2 እሺ። ወዲያውም በመንፈስ ነበርኩ፣ እነሆ በዙፋኑ ሰማይ ቆሞ በዙፋኑ ላይ ተቀማጭ ነበራል። ማን ነው እዚህ ዙፋን ላይ ተቀምጦ የነበር? ተቀማጭ የተባለው ማን ነው? ኢየሱስ ነው? አብ ነው? ወዲያውም በመንፈስ ነበረ፣ እናውም ዙፋኑ በሰማይ እስቲ ከፍ አድርገው ትንሽ በሰማይ ቆሟል፣ በዙፋኑ ላይ ተቀማጭ ነበር ይላል። ኦኬ ኢየሱስ ነው። ኦኬ ተቀማጩ ማን ነው? ኢየሱስ። ኦኬ እሺ፣ 5 ጋር ነው። ጥሩ ይሄንን ነው የምፈልገው። እሺ ከዙፋኑ መብረቅ ድምፅ ነጎድጓድ ይወጣል። በዙፋኑ ፊት 7 እንስሳት መብረቆች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው።
ሰባቱ የእግዚአብሔር መናፍስቶች የተባሉት ማን ናቸው? ሰባት መናፍስት ማለት እዛ በአብ ቀኝ አሁን አውሬዎች 4 አውሬዎች አሉ። ሰባት ማለት መላእክቶች ናቸው። ቀለል አድርግልኝ ከይቅርታ ቀለል አድርገህ በቃ መልሰው። ኦኬ ኦኬ ቀለል አድርገህ ማለት መልሰው። እሺ መላእክቶች ናቸው። ስለዚህ መላእክት ናቸው ማለት ነው አይደለ? መላእክት በቃ ጨርሰናል። አምጥቼ ነው 5:12 ጋር ክፈትልን። በቃ አለቀ። ጥቅሱን ጨርሰናል። በቃ 5:12 ጋር 5:13 ጋር ክፈት። 5:13 ዙፋኑ ላይ የተቀመጠው ወልድ ነው ብለኛል። አስተውል። ወልድ ነው ብያለሁ። 13 ጋር ክፈተው። 13 ኦኬ። በሰማይ በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱ ውስጥ ያለ ሁሉ በረከት፣ ክብር፣ ምስጋና፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው አለ። ዙፋኑ ላይ የተቀመጠው ማን ነው? ኢየሱስ ነው አልክ አይደል? ኦኬ። ለበጉም ይሁን ተባለ። በጉ ማን ነው? ኢየሱስ። ዙፋኑ ላይ የተቀመጠው ማን ነው? በዙፋኑ ላይ የተቀመጠው ኢየሱስ ነው። በጉም የተባለው ኢየሱስ ነው። ኢየሱስ በግ ነው አይደለም። በዙፋኑ ላይ ለተቀመጠው ለበጉም ማለት ለበጉም በጉ ማን ነው? ኢየሱስ። በጉ ቆሞ እንደነበረ ላሳየሽ። ከዙፋኑ አጠገብ ቆሞ እንደነበረ ላሳየሽ። በግ ማን ነው? ኖ አይደለም። አትለፋ ሳንጨርስ አትለፋ። እንሄዳለን። ይታዘባል። በዙፋኑ አለ ስድስትን ክፈተው። በዙፋኑና በአራት እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁታል። ማን ነው ታርዶ የነበረው? እንደታረደ በግ ቆሞ የነበረው እንደታረደው በግ የቆመ ማን ነው? ኢየሱስ ነው። ለምሳሌ ኢየሱስ ነው። ኦኬ። በዙፋኑ ፊት አለ። ዙፋኑ ላይ የነበረውስ ማን ነው? ኢየሱስ ነው። ኢየሱስ ዙፋኑ ላይም ነበረ። ታርዶ በግም ሆኖ ከዙፋኑ አጠገብ ቆሞ ነበር አይደል? ቦታው ይለያል። አውድ አለ። ገብቷል። አንድ ቦታ ያውራ የፈለገበት አውድና እዛ ጋር ቆይ ጨርሰናል። ቆይ መጥቶ በዙፋኑ ላይ ኦኬ። ያው የታረደው በጉ አረ ጨርሰናል ያልኩ ካንተ ጋር አይደለም። የታረደው በጉ መጥቶ በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፍን ወሰደ አለ። ማን ነው ከማን መጽሐፍን የወሰደው? በዙፋኑ ላይ ቆሞ የነበረው ክርስቶስ ኢየሱስ በጉ የተባለው ኢየሱስ ማለት ነው። መጽሐፍ ማን ነው ከማን ማሰሩን ሊፈታ የማይችል ከማን ነው የወሰደው? አልጠየቅኩም ጎበዝ። ከማን ነው የወሰደው? መጽሐፉን ከማን ነው የወሰደው? ከአብ። አብ ዙፋኑ ላይ ተቀምጦ ነበር አይደለ? ኢየሱስ ቆሞ ነበር አይደለ? ኢየሱስ ቆሞ እግዚአብሔር አብ ተቀምጦ የሚለውን ነገር አታስወራኝ። 6 ጋር ላሳይ ነው እንዳስቀመጠው እንዳሳያለሁ። አዝኖለት ናቁጨል ካጠገቢ እንዳለው ማሳያለሁ። 6 ጋር መልሰው ናቁ አዝኖለት። እሺ እያወራክ ኖ የምታወራውን ነገር እያወራክ እንደታረደ አዝኖለት ናቁጭ በል ራሱን አመጣ። አዝኖለት ናቁ። ኦኬ አው ሰጣለሁ። አንዴ እንደታረደ በግ የሚለውን አስፈርልኝ ማሚሮ። በዙፋኑ ፊት እንደታረደ በግ ቆሞ አየኋል። በዙፋኑ ፊት ቆሞ የነበረው ወልድ ነው አይደለ? ከዛ ደግሞ ከዙፋኑ ሄደና ዙፋኑ ላይ ከተቀመጠው ከአብ ደግሞ መጽሐፍን ወሰደለት። ኦኬ። ስለዚህ የቆመው ማን ነው? ወልድ ነው። የተቀመጠው ማን ነው? አብ ነው ማለት ነው። ተስማማን? ኦኬ ተስማማን አይደል? የተቀመጠው ወልድ አብ ነው ማለት ነው። ዙፋን ላይ ያለው አብ ነው። ዙፋን ላይም ያለው አብ ነው። የተቀመጠውም ወልድ። አሁን ለምሳሌ ቦታው አብ ካለ መለያ ማለት አብ ብሎ ከጠራ ናና የተቀመጠው አብ ካለ አብን ነው። አብን ሊያመለክት ነው። ወልድ በግ ካለ ግን ንቅለ ተከላ እኮ አድርጎላችሁ የተቀመጠው ለዛ ነው ማንግባባው። ኢየሱስና ስላሴ እንድትቀበሉ የሚገርም ንቅለ ተከላ ነው የተደረገባችሁ። ቆይ አንዴ አቡበከሪ ምን አጠፋው? ለምሳሌ አብ ብሎ ከጠራ ለጥሎ አብ ካለ ወይም እግዚአብሔር ብሎ ከነጠረ አልጠራም። አብ ተብሏል የተነጠረ እግዚአብሔር ካላለ ስለ በግ የሚያወራ ካለ እኮ አስጨርሰኝ። ክርስቶስ ነው ማለት ነው። አስጨርሰኝ። ዙፋኑ ቤትም ሂድ ቤትም ማለት ነው። ዙፋኑ ላይ የተጠቀሰው ብቸኛ ግለሰብ
አብ ነው ወልድ ነው። ይኸውልህ በአብ ቀኝ የቆመ ይኸው አንተም እየከፈትክ እኮ ነው። በአብ ቀኝ የቆመ መጽሐፉንም የወሰደ እንደ ታረደ በግም የሆነ ማን ነው? አብ ነው ወልድ ነው? ኦኬ ማህላዊ አስገቡት። ለምን አስወጣችሁት? ወይ ወጣሽ? ሌላ ክርስቲያን አንድ ነገር ለመጠየቅ ሚዩት ነው ብሮ። ኦኬ እሺ፣ ኢሳ እንዴት ነህ? ስማኝማ። ኦኬ ልቀጥል አይደል? በዙፋኑ ላይ የተቀመጠውና ቆሞ የነበረው በጉ ሁለቱም ኢየሱስ ናቸው? በዙፋኑ ላይ ቁጭ ብሎ የነበረውና ከዙፋኑ ፊት ለፊት ቆሞ የነበረው ሁለቱም ኢየሱስ ነው? እንግዲህ ለሐቅ ቁም፣ ለእውነት ቁም፣ ለወገንህ ምናምን አይደለም፣ ለእውነት ቁም። ቶሎ በል። አይ ክፍሉን አላየሁትም እውነት ለመናገር ላንብበውና ለእንገር ችግር የለውም። አይ በቃ የኔ ጌታ እኮ ራሱ እኮ አሳምነን ጨርሰናል። ያው እንግዲህ እንትን ልድረቅ ካለኝ እኔ ምንም ማድረግ አልችልም። ኦኬ አብ ነው ቁጭ በል ያለው ወይስ አይደለም? የጌታ ልጅ ምን አልከኝ? አንተ ነህ አቡበከርዬ ለምሳሌ ማለት ነው ተቀምጦ የቆመ በአብ ቀኝ የቆመ እሱ ክርስቶስ ነው። አብ ቁጭ ብሎ ነበር። እንደታረደው በግም የሆነው ክርስቶስ ነው። በግ ተብሎ የተጠራው አብርሃም በግ ጥያቄ አይደለም። ከይቅርታ ጋር አብ ቁጭ ብሎ ነበር አይደል? ዙፋን ላይ እግዚአብሔር ቁጭ ብሏል ያለበት ጥቅስ አለ? እስቲ ካለ ኦኬ። እግዚአብሔር ተቀምጦ ነበረ ካለ መጥቶ እመጣልሃለሁ። ሌላ ጥቅስ አለ ግን እዚህ ጋር ይሄንን እንዳሳይ ከራእይ ላለመውጣት መጥቶ በዙፋኑ ላይ ከተቀመጠዋል የተቀመጠ አለ ዙፋኑ ላይ የለም። መጥቶ በዙፋኑ ላይ ከተቀመጠው ከእግዚአብሔር ቀኝ እጅ ከዚያ ቀኝ እጁን መጽሐፉን ወሰዳል። ከቀኝ እጁ መጽሐፉን ወሰዳል። መጽሐፉን የወሰደው ከተቀመጠው ሰውዬ ነው ወይስ አይደለም? ሰውዬ አይደለም። ከተቀመጠው ነው አይደለም? ሰውዬ አትበል። ኦኬ እሺ፣ ከተመለስ ጥሩ ነው። እሺ ችግር የለውም። አሁን ለምሳሌ የኛ ርዕስ ማለት ነው በጉ ማን ነው? ጥያቄ አይደለም። ጥያቄ በግ ማን ነው ወይስ የተቀመጠውን የቆመው ማን ነው እየጠየቀኝ ያለው እኮ። መፍትሄ ይሄንን ስንፈታ ያኛው ይፈታል። ከተቀመጠው ወስዷል ወይስ አልወሰደም? መጽሐፉን ወስዷል። ከተቀመጠው አይደል? የተቀመጠው እግዚአብሔር ነው አይደል? እግዚአብሔር ነው። ስለዚህ እግዚአብሔር ተቀምጧል አይደል? መጽሐፉ ብሎ አላ አይቀድም አላለም ስላልክ ነው። እሺ ቴንክ ዩ በቃ ቆይ ያ እግዚአብሔር ያ ቁጭ ያለው እግዚአብሔር አብ ነው አይደል? ዙፋኑ የአብ ነው የወልድ ነው? በስልጣን የማን ነው የሚያስብለው? ወደ ስልጣን እየወሰድከኝ ነው። የስልጣን ኮምፕሌክስ እዚሁ ጋር መልሶላል። ራዕይ ዮሐንስ ምዕራፍ 5 ከቁጥር 9 ጀምሮ ክፈትልን። እዚሁ ጋር ስለሚመልስልን ማለት ነው። እሺ መጽሐፉን ተወስድ ዘንድ እዚህ ጋር ማለት ነው። መጽሐፉን ተወስድ ዘንድ ማህተሞችንም ትፈታ ዘንድ አለ። በደንብ አስተውል። መጽሐፉን ተወስድ ዘንድ ማህተሞችን ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገሮች ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብ ሁሉ ሰዎችን ዋጅተሃል። ለአምላካችን መንግስትና ካህን የሆኑ ዘንድ አድርገሃል፣ በምድርም ላይም ነግሰሃል እያሉ አዲስ ቅኔ ይዘምራሉ አለ። ለማን ነው ይህ አዲስ ቅኔ የሚዘመረው? ለኢየሱስ። ኦኬ ኢየሱስ ክርስቶስ ምን አድርጓል ማለት ነው? ራሱን ዋጅቷል ማለት ነው አይደለ? ነግሷል፣ ስልጣን አለው። በቃ ያው እዚህ ጋር ያነበብከው ሁሉም ኢየሱስ ያደረገው ማለት ነው። ስልጣን ተሰጥቶታል አይደለ? ይቀበላል ስልጣን አይደለ? ተቀብሎ ማለት ስልጣን አለው። ስልጣን ተሰጥቶኛል። አሁን ለምሳሌ ተሰጥቶታል፣ ተቀብሏል። ቆይ አንዴ ተቀብሏል አልተቀበለም? እኔ የምልህም ብቻ እንዲቀጥል ተሰጥቶታል፣ ተከልክሏል የሚለውን ተውና ተሰጥቶታል ወይ ሳልተሰጥቶ አቡበከርዬ ራዕይ ዮሐንስ ምዕራፍ 2 ከቁጥር 26 ጀምሮ ክፈትልኝ። አሚር በጣም ይከታል። አንድ ነገር ግዴታ ነው እንደዚህ አንተን ብዙ ማይረዳ አልተረዳም።
እሺ አውራ እስከዛ አቡበከርዬ ይኸውልህ እሱ ይክፈትና እሱም እስኪከፍ ለምሳሌ ቃል በቃል ቃሏን ወርዷን ነጥለን ከአረፍተ ነገር ነጥለን ካወጣን የተለያዩ ትርጉም ሊሰጥ ይችላል። ግን እዛ ጋር ምንድነው ማለት ያለብን ወርዱን ከላይም ከታችም ምን ለማለት አስቦ ነው ምንድነው የሚያስተምረው የሚለውን አረፍተነ ሙሉ አንቀጹንና አረፍተ ነገሩን እንጂ ማየት ያለብን ቃል በቃል ካወራን ተሰጥቶታል የሚለውን ካወራክ ሌላ ነገር ሊል ይችላል። ወጥቷል ግን ድል ለነሳውና ቦታ ላይ ያለውን ሁሉን ነገር ነው መረዳት ያለብን። እሺ ድል ለነሳውና